ውስጥ የሚኖሩት ኩዌሽን ስለሚያደርጉ ነው። አንዳንዴ ፊደል ከቆጠራችሁ በተቻለ መጠን የሆነ ቦታ ላይ እንዳልተማረ ማክት ማድረግ ያስፈልጋል ብዬ አስባለሁ። ከምን ማህበረሰቡ እንደዛ ኮለ ፋንክሽን ያደርገው። ሌላ ጥያቄ አለ? የጎንደርነት የክልልነት ጥያቄ ጎንደሬዎች ክልል ሲጠይቁ እየሰማሁ ነው፣ ሲያወሩ እየሰማሁ ነው። እዚህም እዛም እያወሩ ነው። ኬት በቀላል የምታዩት ነገር አለ። በቀላል የምታዩት አይደለም። ለምሳሌ ጎንደሬዎች ለምን የክልል ጥያቄ ያቀረቡ ብለህ እንዲሁ በዋዛ የምታዩት አይደለም። ለምንድን ነው? አሁን ባለው ሁኔታ ተሰላይተው ነው። አስታውሳለሁ ደቡብ ውስጥ ያሉ ክልሎች የክልል ጥያቄ ሲያቀርቡ ክልል ጥያቄ ለማቅረባቸው ምክንያት አንዱ ምንድን ነው? ታሰርን ይላሉ። ታስታውሳላችሁ? ታሰርን የሚለው ቃል የሚያስቀኝ ወይ ነገ እመጣለሁ፣ ወደ ጎንደሮች እመጣለሁ። አንዴ ኢህአዴጎች ከቻይና ኢትዮጵያውያኖችን ለመምታት ሆን ብለው ዱላ ፋብሪካ ውስጥ አሰርተው ነበር። ትዝ ይላችኋል? 97 ላይ በአይነትም በይዘትም ለየት ያለ ዱላ እኮ መጥቶ ነበር ከቻይና። ትዝ ይላችኋል? እና ዱላው ጀርባችሁ ላይ ሲያርፍ ደማችሁ ይረጋል። ለምሳሌ እዚህ ጋር ሲመታ ዱላው ይሄ በቃ የተቆረጠ ነው ይመስል ደም ይረጋል። እና ሰልፍ ወጥተው ፌዴራሎች አንዱን ልጅ ጀርባውን ተበተን ምናምን ብሎ ጀርባውን በዛ ዱላ መቱትና ልጁ እንዲደርቆ ቀረመ እና እየተበተነ እየሮጠ አረስት ቼክ አድርግልኝ እንጂ አሰሩኝ እንዴ ምናምን ያለው ልጅ ትዝ አለኝ። እና ይሄን ቀልድ እንትናም ቀልዶታል። በእርግጥ ክበቡ ገዳም ሲቀልድ ሰምቻለሁና አሰሩኝ እንዴ ምናምን ሶ ምንድነው ክልሎች እንደዛ ነው የሚያስቡት። ውስጣቸው ያሉ ብሔሮች የታሰሩ ነው ይመስላቸው። የታሰሩ ሲመስላቸው ደግሞ መፈታት ይፈልጋሉ። ተስፋ ሲቆርጡ በእርግጥ ሁሉም የክልል ጥያቄ ስለታሰረ ወይም ደግሞ ተስፋ ስለቆረጠ አይደለም። አንዳንድ ጥያቄዎች ቪኤት ለመንዳት ነው። ቪኤት መንዳት የሚጠላ አለ አንደማበቅ አለ። የአርሲ ተወላጆች ዛሬ ኦሮሚያ የምትባለው ክልል ለአራት ተከፍላ የአርሲ ተወላጆች ክልላችሁን አስተዳደሩ ብትላቸው ለምን ቪኤት ይነዳላ? ከአንዱ ክልል ወደ አንዱ ክልል በቻርተር አውሮፕላን ይሄዳል። ባለስልጣን መሆኑ እኮ ደስ ይላል። የተከበሩ አቶ እንትን ባለስልጣን ርዕሰ መስተዳድር ምናምን አፈ ጉባኤ ሲባል ሰው ይወዳል። አንድም የሪሶርስ ጉዳይ ነው። ሪሶርስ ሲባል መሬት አለ፣ ገንዘብ አለ፣ የተለያዩ ነገሮች አሉ። ያን ለመጠቀም ነው። ይሄን ካልኩኝ በኋላ ግን ጎንደሮች እዚህም እዛም በተደጋጋሚ ሲያነሱ የነበረው የክልል ጥያቄ በብዛት እያራገቡት ያሉት ራሳቸው የአማራ ልጆች ናቸው። በር ከፍቶ የሚወያዩት በዚህ ጉዳይ ላይ ሲናገሩ ግን ከሰማሁት አንደኛ በጦርነቱ ሁኔታ የመሰላቸት ነገር እንዳለ ሲናገሩ ሰምቻለሁ። ሁለተኛ ብዙ ጊዜ በዚህ ጦርነት የእኛ ልጆች ተገደሉ ይላሉ። ሶስተኛ የራሳችንን ጉዳይ በራሳችን ልጆች ማስጠበቅ አለብን ሲሉ ሰምቻለሁ። ሰው ይሄ እንዴት ይሄዳል? ይሄ እንደዚህ የክልል ጥያቄ የሚጠይቁ ሰዎችን በማስፈራራት በምናምን በመሳደብ በምናምን አታስቆማቸውም፣ ይበስባቸዋል። የክልል ጥያቄዎችን ማስቆም ከፈለግ ሰምተህ እንዳልሰማ በመሆንና ወይም ደግሞ ጥያቄያችሁ ተገቢ ነው፣ ነገር ግን ይሄ የመጣበትን ጊዜ በጋራ እንለፈው በሚል በሲስተም ካልሆነ በስተቀር ጦር አዘምትብሃለሁ ምናምን ካልካቸው 100 የነበሩት 1000 ሆኑብሃል በነጋታው ማለት ነው። ሂድና እስኪ ያስፈራራቸው ጎንደሬዎችን። ይበስባቸዋል። እና ይሄ ወዴት ይሄዳል የምናየው ይሆናል። ለጊዜው ግን ልክ እናንተ ሁላችሁም እንዳያችሁት እኔም እያየሁ ነው ለማለት ያ ነው። ሌላ ጥያቄ አለ? ያ
አንዱ ልጅ ሰምቻለሁ ጦርነት አዘምትባቸዋለሁ ምናምን እያሉ ሲናገሩ ሰምቻለሁ። ጎንደሬዎች ላይ ጦር የምታዘምተው ጦር አዘምትባቸዋለሁ ምናምን እያለ ሲናገር ሰምቻለሁ። ሪሊ እንደዚህ በማድረግ በማስቆም አይሆንም፣ በማራገብም አይሆንም። ግን ጥያቄውን ካነሱት በላይ ጥያቄውን እነማን እንዳነሱት አውቃለሁ። ከጥንስሱ ጀምሮ እነማን እንደሆኑ አውቃለሁ። እንዴት እንደሚሆን እንግዲህ ወደፊት ማየት ነው። እሺ ሌላ ጥያቄ አለ? ሌላው ሁሉም ይጠይቃል። ኢትዮጵያ ውስጥ የማይቀር ነገር የለም። በእኔ እምነት ብትጠይቀኝ ኢትዮጵያ ውስጥ በትንሹ 60 ወይ 50 ፕሮቪንሶች ያስፈልጉናል። ይሄ እንደ ሀገር አክት የሚያደርጉ ክልሎች ያስፈልጉንም ብዬ አስባለሁ። ግን ከዛ በፊት ግን አማራ ክልልን አፍርሰ ሌላውን ክልል ማፍረስ ሲባል አሁን ስሙ ራሱ ይደብራል። ፌዴራሊዝም ማለት በቃ ምንድን ነው? ለምሳሌ አንድ ቤት ቢሰጣችሁ ቤቱን ማኔጅ ለማድረግ እንዴት ነው የምትከፋፍሉት ማለት ነው። ለአስተዳደር ምቹ ነው። አስተዳደራዊ ነገር ነው አይደል? ለአስተዳደር ምቹ ማድረግ ነው ሀገሪቷን። እንዴት ባለ ሁኔታ ነው ሀገሪቷ ምቹ በሆነ መንገድ የምትተዳደረው? እንዲህ እንደ ሀገር የሚያስቡ በነገራችን ላይ ኢትዮጵያ 60 ቦታ ትናንሽ ፕሮቪንሶች የምታደርጓቸው የብሔር ፖለቲካ አሰቡ በቃ ደን ግን ቀላል አይደለም። ይሄ ብዙ ኢንተረስት ግሩፖች ያሉበት ጉዳይ ነው። የብሔር ፖለቲካ ይቅር ብትላቸው እዚህ ጋር ሰይፍ ይዞ የሚዞር አለ። አናቴ ፍረስ ይላል። እዚህ ጋር ወንድሜ ይውል ገላለሁ ተኩሶም ይገላል። ቢኮዝ በእንጀራው ላይ ነው የምትመጣው። ትቀልዳለህ እንዴ? በብሔር ፖለቲካ ስንት የሚተዳደር አለ? ከዩሮፕ ተሳፍሮ መጥቶ ተኩሶ ሊገል ይችላል ባለበት ቦታ ላይ። ትቀልዳለህ እንዴ? ሞርጌጅ ያልከፈለ ስንት አለ? ለወጣበት ማህበረሰብ አዝኖ መሰለ እንዴ? ለወጣበት ማህበረሰብ አስብ። አንድም ብሔርተኛ ለወጣበት ማህበረሰብ አስብ። የብሔርተኞችን ያለ እኔ የሚያውቃቸው የለም። የእድሜን ግማሽ ሙሉ ስለእናንተ ስዘግብ ስለእናንተ ሳወራ ነው የኖርኩት። አንድም በእርግጥ አሉ፣ ግን አብዛኞቹ ብሔርተኞች ስለመጡበት ማህበረሰብ they don't care። አብዛኞቹ እንደውም ሚዲያ ላይ ነው ብሔራቸው ትዝ የሚላቸው። እስኪ መንገድ ላይ ሲራመዱ የወጡበትን ማህበረሰብ በሚያሳውቅ መንገድ ባህላዊ ልብስ ለብሶ ይሄዳል። ብሔርተኛ ማለት እኮ ባለባበሱ፣ ባመጋገቡ፣ ባነጋገሩ፣ በድርጊቶቹ ከቻለ ፌደራል ካልተቆጣጠረ፣ ሪሶርስ ካልበዘበዘ፣ ካልመጠመጠ፣ ይህን ላይ ተመስርቶ አባላት ካልመለመለ በስተቀር በፈቃደኝነት ላይ ተመስርቶ በትግል ላይ ተመስርቶ መቀጠል ይችላለሁ ብሎ የሚያምን ሊደርሽፕ አይደለም። በነገራችሁ ላይ ብዙ ሰዎች ባለፉት 2 ዓመታት በትግራይ ክልል ውስጥ ከሌላው ክልሎች በተለየ ሁኔታ በነፃነት የመናገር፣ የመሰብሰብ፣ ሀሳብን የመግለጽ መብቶች ተከብረዋል። ኢቭን በግልጽ አደባባይ ላይ በግልጽ መድረኮች ላይ አዳራሾች ውስጥ የትግራይ ምሁራኖች፣ የትግራይ ፖለቲከኞች ከነጌታቸው ረዳ ጋር ሂስ ግላይ ሲያደርጉ ነበር እና ይህን ያዩ ሰዎች ትክክለኛ ዲሞክራሲ ያለው ትግራይ ክልል ነው እያሉ ሲናገሩ ነበር። አንድ የተሳሳቱት ነገር ግን ባለፉት 2 ዓመታት ትግራዋዮች ያዩዋቸው ነፃነቶች ቢኮዝ ኦፍ ጌታቸው ረዳ በዚህ ጉዳይ ላይ እነልቱም ሲሳሳቱ አይቻለሁ። ትግራይ እኮ በጣም ነፃነት አለ ምናምን ብሎ አሲፍ ቲፒኤልኤፎች ያመጡት እስኪመስል ማለት ነው። ቲፒኤልኤፎች ቢሆኑ የማያመጡት ነበር ኖሮ ባለፉት 27 ዓመታት የትግራይ ተቃዋሚ ፓርቲዎች እንዲያለ ነፃነት ለምን አላገኙ ነበር? ለምን እንደዚህ ወጣቶች ሲቃወሟቸው ይታሰሩ ነበር? እና አረና እና አብራ ደስታ ብሶታቸውን ታነባላችሁ። አብዛኞቹ መቀሌ ለቀው አዲስ አበባ ስደተኛ ሆነው ሲንቀሳቀሱ ያሉት። ጌታቸው ረዳ ግን ከነባይቶና ከነአረና ከነሳልሳይ ወያኔ ጋር ከወጣቶች ጋር በነፃነት የመናገሩ መንፈስ እያሰለጠናቸው መጥቷል። ቢኮዝ አብዛኞቹ ወጣቶች ናቸው። ከልጅነትህ ጀምሮ አንድ አይነት ድምፅ ስትሰማ ካደግ ቲፒኤልኤፍ ብቻ ነው ልክ የሚመስለው። ከዚህ ለመውጣት በጣም እድለኛ መሆን አለ። በአንዳንድ ትግራዋይ ከቲፒኤልኤፍ አንዱ እንደውም አንዲስ አዋይ ቲፒኤልኤፍ ለኔ መልአኬ ነው ብሎኛል። ሰምታችሁት ከሆነ መልአካችን ነው። ጌታቸው ረዳ ያስጀመራቸው ለውጦች ናቸው።
ጌታቸው ረዳ ኢንትሪም ገቨርንመንቱ አብቅቶ ወደ አዲስ አበባ ከሄደ በኋላ ምን ተፈጠረ? እንዴት ያለችው ትግራይ ተፈጠረች? እስኪ እንስማው። ደንቡ ተመላክቷል። ካቢኔ በህወሓት የበላይነት ስር እንዲወድቅ የተደረገ ፖለቲካዊ እስር ነው ሲል ባይቶና አስታውቋል። የቢሮ ኃላፊ ከተቃዋሚ ፓርቲ ከገቡ ጥቂት የካቢኔ አባላት መካከልም አንዱ ናቸው። የትግራይ ክልል ጊዜያዊ አስተዳደር የትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ መታሰራቸውን ሪፖርተር ከፓርቲያቸው ብሔራዊ ባይቶ አባይ ትግራይ ባይቶና አረጋግጧል። በዛሬው ዕለትም ፍርድ ቤት ቀርበው ትዕዛዝ እስከሚያስፈጽሙ ድረስ ለ6 ወራት በእስር እንዲቆዩ መባሉ ተሰምቷል። የፓርቲው ምክትል ሊቀመንበር አቶ ዮሴፍ በርሀ በጉዳዩ ላይ ሪፖርተር ጋር ባደረጉት ቆይታ በሰሜን ኢትዮጵያ ክፍል በነበረው የ2 ዓመታት ጦርነት ወቅት ክልሉን የሚያስተዳድረው ማዕከላዊ እዝ ወይም ሴንትራል ኮማንድ የተለያዩ ተሽከርካሪዎችን ከተካበር እንዲታሰሩ